ያለበት ብዝት ይበል። ሰላምን፣ ፍቅርን፣ አንድነትን ለሁላችን ያብዛልን። ሰላም ለሀገራችን ይመልስልን። በስደት ያለን ፈጣሪ ይጠብቀን። ኤፍራታ ነገሮች ተጠናክረውባታል። ኤፍራታ ያፌትን ልታገባ ወስናለች። በነገሮችን ተወዛግባለች። ኤፍራታ በባላፊ በደረሰባት የመታገት ሂደት ላይ እንደተደፈረች ነበር የምታውቀው። ነገር ግን ኤፍራታ እንዳልተደፈረች አሁን በናታን ስካር ላይ ከናታን ጋር አብራ በማደር ራሷን ነፃ እንደሆነችና ንጹሕ እንደሆነችም ራሷን አውቃለች። ያወቀችበትን መንገድ ነው ማለት ነው። ኤፍራታ ንጽህናዋን ስታቅ በጣም ደስ አላት። ይህን ስላደረክልኝ አመሰግናለሁ አለች። ከምትወደው ሰው ጋር አብራ ይህን ነገር ስለፈጸመች ማለት ነው። ኤፍራታ የቤዛ ጓደኛ ፖሊስ እንደሆነች ስታቅ ደነገጠች። ቤዛን ያሳስሻት አንቺ ነሽ ማለት ነው በማለትም ስጠይቃት አዎ እኔ ነኝ አለች። ቢንያምና ናታን ወደ መጠጥ ጎራ አሉ። መጠጥን በሚጠጡበት ሰዓት ድንገት ያፌት ከተፋለ። ያፌት ተንኮለኛው ገና ታሁኑ ጨጓራህን ታቃጥላለህ፣ ገና ወደፊት ብዙ ነገሮች ሲመጡ ምን ልትሆን ነው በማለትም ደረቱን በመንፋት ሲናገር ነገሮች የተደራረቡበት እንዲሁም ፍቅሩን ሊያጣት እያሰበ ያለ ናታን ድንገት ብድግልና አንተ ዞር በል ከፊቴ በማለት ነገሮች ሊያወሳስብ ሲል ቢንያም ሂድልኝ ይልና ያፌትን እንዲሄድ ያደርገዋል። ያፌት ወንድሙን ናታንን ለመበቀል የፈለገበት ምክንያት የአባቱን በቀል ወንድሙ ላይ በቀሉን እየተወጣ ይገኛል። ያፌት ናታን ሰለሞንን እና ያፌት ሰለሞን ወንድማማቾች ጸብ ውስጥ ያለው ናታንን ለማናደድ ኤፍራታን የግሉ ለማድረግ ሞክሯል። ነገር ግን ይህ ነገር አይሳካለትም። ያፌት በራሱ ድግስ በራሱ ባዘጋጀው ዝግጅት ውስጥ ወጥመድ ውስጥ ይገባል። ማለትም የእሱ ረዳት የሆኑት በዙሪያ ያሉት ሰዎች ጥርጣሬያቸውንና እንዲሁም ደግሞ እሱን ለመርዳት በማሰብ ድግሱን በተለየ መልክ ለማድረግ ቢሞክርም ነገር ግን እሱ የሰዎችን እርዳታ አልፈልግም፣ የኔን ንግስት በራሴው ነው የማደርገው፣ ይህንንም የማደርገው አንድ እሷን ደስ እንድላትና ናታን እንዲቃጠል ስለምፈልግ ብቻ ነው አለ። ናታን ግን አስተዳደጉ በጨለማ ክፍል ውስጥ እየተቆለፈበት እና እየተገረፈ ያደገ ልጅ ነው። ናታን የቤተሰብን ፍቅር አጣጥሞ ያደገ ልጅ አይደለም። ነገር ግን ያፌት ናታን ተንደላቆ ወይንም ተመችቶት ያደገ መስሎት የአባቱን በቀል በወንድሙ ላይ እያሰማራ ወይንም እየፈጸመ ይገኛል። በሐረግ ድራማ ላይ ብዙ ነገሮችን ተምረናል። ምንድነው? በቀልን በቀል እንደሚተካ ኤፍራታ ፍቅሯን መስዋዕት አድርጋ ፍቅሯን ለማዳን ወይንም ፍቅረኛዋን ንጹሕ ለማድረግ እየጣረች ትገኛለች። ያፌት በምን መልክ ነው ያስፈራራሽ? በምን ምክንያት ብሎ ያስፈራራሽ የቻለው? ንገሪኝ፣ አይዞሽ፣ እንዳትፈሪ ብትላትም ነገር ግን ፈጽሞ ልትናገር አልፈለገችም። እናንተንም ሆነ ከእናንተ ጋር መስራት አልፈልግም፣ የእናንተንም እርዳታ ሆነ እገዛ አልፈልግም፣ በቃ ይህ የራሴ ውሳኔ ነው። ያፌት የሚወደድ ሰው አይደለም፣ መወደድ አይገባውም በማለት በድርቅና ቃሏ ትናገራለች። እንዲሁም ደግሞ ገፍትራ ታስወጣታለች። ፖሊሷም በተናደደችበት ሰዓት ቀጥታ ወደ ያፌት በመደወል ያፌትን እኔ እኮ እወድሃለሁ ለምንድን ነው እንትን ማትለው በማለት ስትለውም ሄጂ በረሮ ዱቄታም በማለትም አንዳንድ ስድቦችን ጣል በማድረግ ያስወጣታል ወይንም ይዘጋባታል። በዛን ሰዓት የተናደደችዋ ፖሊስ ወደ ሉሊት በድንገት ስትመጣ ሉሊትም አይዞሽ ሴት ልጅ ስትጠቃ ደስ አይለኝም፣ ረዳሻለሁ፣ አብሽሪ ትላታለች። ያፌትም ቤዛን ከእስር በማስፈታትና ሰርጉ ላይ እንድትታደም እንዲሁም ደግሞ ጽዮንን ይዛት እንደምትመጣ ያዛል። ነገር ግን ያ ሂደት በራሱ ዝግጅትና በራሱ ሂደት ላይ ወጥመድ ውስጥ እንደሚገባ 100% እርግጠኛ ነኝ። ፖሊሷ ተናዳ ለያፌት ወጥመድ እየፈለገችለት ነው። በአንድ ሳምንት ውስጥ እሱን ወደ ማረሚያ ክፍል ለማስገባት ጥረት እያደረገች ትገኛለች። በነገራችን ላይ የፖሊሷን ሂደት አለማድነቅ አይቻልም። እንዲሁም ደግሞ
ወንጀለኞች ወንጀላቸው ተጋልጦ ንጹህ ደግሞ ፍቅራቸውን ሲያጣጥሙ ማየት በጣም የብዙሃኑ ፍላጎት ነው። ናታንና ኤፉ በአንድ መሆናቸው ግድ ይላል። ኤፍራታ ነገሮች ሊደራረቡባት ይችላሉ። ቀጣይ ስለ እናቷ ገነት ልታቅ ትችላለች ወይስ አትችልም የሚለውን እናያለን ማለት ነው። ጺም በኤፍራታ ላይ አንዳንድ ነገሮችን ትዝትባታለች፣ እየዛተችባትም ትገኛለች። የገባት ጊዜ ግን ትጸጸታለች ማለት ነው እና ሁላችንም በምንሰራው ነገር ነው ልንጸጸትበት የሚገባው። ፍቅር ኃያል ነው። ፍቅር ኃይል ነው። ፍቅር ብርታት ነው። ግን ለፍቅር ዋጋ መክፈል ደግሞ በጣም ከባድ ነው። ኤፍራታም ለፍቅሯ ለምትወደው ሰው ዋጋ ልትከፍል ተዘጋጅታለች። በድንገት ግን ደስታን ሊያበስሯት ይችላሉ። እመን እንጂ አትፍራ ይላል ማለት ነው። ካመነ ማንኛውም ሰው ያድነዋል ማለት ነው። ልክ በአሁን ላይ ቤዛ ነገሮችን እንዴት ታያለች? ለማን ታግዛለች? ለኤፍራታ ወይስ ስለ ያፌት? ቤዛ ተለውጣ ወደ እህቷ ብትመጣ የተሻለ ነው። ምክንያቱም ኤፍራታ የበደለቻትም ነገር ስለሌለ ያፌት የአባቷ ገዳይ መሆኑን ብታቅ ቤዛ ምን ልታረግ ትችላለች? ይህ የሁላችንም ጥያቄ ነው። ገነት በድንገት ኤፍራታ አገጣብራ ስታስወጣት ስትናገራት ደነገጠች፣ ሰርበተበተች። እናትነት ከባድ ነው እና መጨረሻው ለሁላችንም አጓጊ ሆኗ ማለት ነው። ውድ ተመልካቾቻችን ስለነበረን ቆይታ እያመሰገንን ቤታችን ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱን። በተቻለ መጠን በራሳችን ስራ እስከምንመጣ ማለት ነው። ስለነበረን ቆይታ እናመሰግናለን።